የተዘነጋ ወዳጅ የመንፈስ ቅዱስ ሥራ በአማኝ ሕይወት ማውጫ ምስጋና መቅደም መግቢያ ምዕራፍ የመንፈስ ቅዱስ ማንነት መንፈስ ቅዱስ እርሱ መንፈስ ነው። መንፈስ ቅዱስ እርሱ ቅዱስ የሆነ መንፈስ ነው። የእግዚአብሔር መንፈስ እርሱ እግዚአብሔር መሆኑን ማሳያ ነው። አጽናኝ የልጁ መንፈስ የልጅነት መንፈስ የኢየሱስ ክርስቶስ መንፈስ የጌታ መንፈስ የእውነት መንፈስ ምዕራፍ 2 የመንፈስ ቅዱስ ማንነት መንፈስ ቅዱስ እርሱ አምላክ ነው፣ ፈጣሪ ነው፣ ሁሉን ያውቃል ወይም ኦምኒሰት ኃይል አለው፣ ሁሉን የሚችል ነው ወይም ኦምኒፖተንት ዘላለማዊ ነው፣ በሁሉ ቦታ ይገኛል ወይም ኦምኒፕሬዘንት። መንፈስ ቅዱስ ከአብና ከወልድ እኩል ተጠርቷል። መንፈስ ቅዱስ እንደ አብና እንደ ወልድ የራሱ ማንነት ያለው መለኮት ነው። መንፈስ ቅዱስ ዕውቀት አለው፣ ያውቃል። መንፈስ ቅዱስ ፈቃድ አለው፣ በራሱ ይፈቅዳል። መንፈስ ቅዱስ ስሜት አለው። መንፈስ ቅዱስ በራሱ ይናገራል። ምዕራፍ 3 መንፈስ ቅዱስ በብሉይ ኪዳንን መንፈስ ቅዱስ በፍጥረት ሥራ ላይ ሕዝብን ለመምራት መሪዎች መንፈሱ ይሰጣቸው ነበር። ሕዝብን ለመምራት መሪዎች መንፈሱ ይሰጣቸው ነበር። የእግዚአብሔር መንፈስ ለንግስና እና ክህንነት አገልግሎት። ምዕራፍ 4 መንፈስ ቅዱስ በአዲስ ኪዳን ጅማሬ በዘካርያስና በኤልሳቤጥ፣ በመጥምቁ ዮሐንስ፣ በሽማግሌው ስምዖን፣ መቅደላዊት ማርያምና ዮሴፍ። ምዕራፍ 5 መንፈስ ቅዱስ በኢየሱስ ሕይወትና አገልግሎት በኢየሱስ አገልግሎት። ምዕራፍ 6 መንፈስ ቅዱስ በኢየሱስ ትምህርቶች መንፈስ ቅዱስ በታላቁ ተልእኮ በመንፈስ ቅዱስ ላይ መሳደብ በእናንተ የሚናገር መንፈስ ቅዱስ የአባት ስጦታ ከአብ የተላከ አጽናኝ መንፈስ ቅዱስ የኢየሱስ ምስክር መንፈስ ቅዱስ ወደ እውነት መሪ። ምዕራፍ 7 የሐዋርያት ሥራ የመንፈስ ቅዱስ ሥራ መንፈስ ቅዱስ አብ የሰጠው ተስፋ የመንፈስ ቅዱስ መውረድ መንፈስን ቅዱን መቀበል መንፈስ ቅዱስና አገልግሎት መንፈስ ቅዱስ ምሪትን ይሰጣል። መንፈስ ቅዱስ ለአገልግሎት ይጠራል። ምዕራፍ 8 የመንፈስ ቅዱስ ሥራ በአማኝ ሕይወት መንፈስ ቅዱስን መቀበል፣ በመንፈስ ቅዱስ መጠመቅ፣ በመንፈስ ቅዱስ መታተም፣ በመንፈስ ቅዱስ መቀባት፣ በመንፈስ ቅዱስ መሞላት ምስክርነት ይሰጠናል፣ ለአገልግሎት ኃይል ይሰጣል።